እያደረግሽ ነው? ምን እያደረግሽ ነው? ምንድን ነው? እስቲ ሙሽራው ታደለክ ሙሽራው ታደለ አቤት ሙሽራው ታደለ ይችን መሳይ ልጅ አገኘህ ሙሽራው ታደለ ሕይወት በቤሎን አሸብታ በቤሎን አሸብታ አይሆንም እንደዚህ ነገር ቤተሰቦቿ ናቸው ነይ ምናምን ከቶ ልቤ ለፋ አንደኛ ልጅ ቆንጆ ለኔ መጣው You are sweet, sweet, sweet my lover. You are sweet, sweet, sweet my lover. እኔን ፍቅሬ ምናለው ቃሌን በአምላክ ስም ሰጣለው። ምን አይነት ሰው ነው? አይሆንም በቃ ተወኝ እንዴ ከዚህ ስትባይ ዛዛ ስትባይ እዚህ ምንድነው ግራ አጋባሽ? ወይ ነይ ወይ ሂጂ ይችትና መወዳት አጅባት ንግስቴ ናት ቤቱን ደመቀችበት እሷም አወቀችበት ቸብቸብ አድርጉላት አንድ ኮናት ለናት እኔን የምታምኚኝ የምይልሽ ሳይሆን ነገርሽ ነው። ደስተኛ ነኝ ካንቺ ጋር የማደርገውን ነገር አምኜበት ነው የማደርገው። ደሰታለሁ ባሳብሽ ሁሌስ ማማለሁ እንዳልሽው ይሁን ብያለሁ። ምንድነው በቃ ይሁንም በቃ ነገር አይሆንም። ለምን አሁን ነበርኩኝ ሳስጨንቅ ካልሆነ እያልኩኝ ትንሽ ነበር። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ከልጅነት ጀምሮ ማቃት ልጅ ታማብኝ ነገ ደህና ትሆን አትሆን እያልኩኝ ሳስብ ያ ያሳምመኛል፣ ያስለቀሰኛል፣ ያስነባኛል። ከዛ የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ። ዛሬ የሚገርም ሰርፕራይዝ አለ ነው። ሰርፕራይዝ፣ የሚገርም ሰርፕራይዝ። እንግዲህ በህይወት ስንኖር ደስታ አለ፣ መከፋት አለ፣ ማዘን አለ፣ ማልቀስ፣ መሳቅ አለ። የአገር ነገር ነው ያለው። ብዙ ኢሞሽኖችን ሁሉንም አንድ በአንድ እያስተናገደን እዚህ ድረስ ደርሰናል። ስለዚህ ዛሬ እኔም ደስተኛ የምሆንበት ቅመሜ ታናሽዋ ትንሿ እሷም ደግሞ ፈታ የምትልበት ቀን ላይ ደርሰናል። ምንድነው የምትሉኝ ከሆነ ሰርፕራይዝ ነው ለእናንተ። እዚህ ውስጥ ያለውን መገመት ነው። ኮፈን ውስጥ የተቀመጠው መገመት ነው። እዚህ ውስጥ የኔ ሙሉ ሱፍና የትንሿ ቆንጆ የቬሎ ተከራይተናል እና እሱን ትለብሳለች፣ እኔም እሱን እለብሳለሁ። ፎቶሹት ይኖረናል ማለት ነው። በእርግጥ እኔን ማግባት ነው ምኞቷ፣ ግን ደግሞ ዛሬ መናፈሻ ውስጥ ስለተገናኘን ፎቶሹት ይኖረናል። ካሜራማናችንም አለ። ሁለት ካሜራማን ነው ይዘን የመጣ ነው። አንደኛው ፎቶ የሚያነሳ፣ አንደኛው ደግሞ ቪዲዮግራፊ የሚቀርጽ ሁለት ካሜራማኖችን ይዘን መተናል። ስለዚህ እነሱ ፕሮግራማችንን ያደማምቁታል ብለን እናስባለን። ለእናንተም የምናጋራችሁ ቪዲዮ ነው የሚሆነው። ስለዚህ መርየም ከመጣች በኋላ ደስተኛ እንደምትሆን ተስፋ አደርጋለሁ። ነግራታለሁ። እስከዛሬ ድረስ ስታለመው ዊሽ ስታደርገው የነበረን ነገር አሁን የምር በቃ ሆኖ ተሰክቶ ማለት ነው። በቃ ግግም ብዬ ነው ዛሬው ታገቢኝ ነው የምላት እና ደስተኛ ትሆናለች ብዬ ተስፋ አደርጋለሁ። ልክ እሷ ስትመጣ ደግሞ ድጋሚ እቀጥልላችኋለሁ። እስከዛው ግን አብራችሁ ነው። እንግዲህ ተመልካቾቻችን ቅመሜ መጣለች። ፈንደስ እያለች እስቲ ያሳያት። ኦኬ በቃታል። ካቶክ ምናምን ነገር በምን ያስተማረችሽ እንዴ? ወይ የዚህ አጋጣሚ በምን ሰራውትኝ እንደብረን እንደደሩ ኢንዌስ በምኒ ሞዴል ነበረች ባይዘው እና ሾፕ ሞዴል ነች እና አካሄዷ ምናምን ነገር የሞዴል ነው። ካትወክ ምናምን የሚባለው ነው። ተረከዝ መጀመሪያ እንዴት ታስቀድማላችሁ፣ ከዛ የውስጠኛው እግር ይቀርባል። እኔ ላይ ራፕ ነው የሆነው እንደዚህ ነገር አተ እንደዚህ እህሉ ምን ቢያለፋ በስቲ ከቶ ልቤ ለፋ አንደኛ ልጅ ቆንጆ ለኔ መጣው You are sweet, sweet, sweet my lover. You are sweet, sweet, sweet my lover. ባይዘው ይሄኛው ዳንስ ማለት ነው የኪያን ሁሌ ነው የምትለውና አንድ ቀን ተመልካቾቼ ይሄንን
በይልኝ ይበሏት በቃ እንደዚሁ አይነን ዘፈን ዝፈኝልን ካላችኋት ከነዳንሱን እንደዚህ ብላ ነው የምትጨርሰውና እኔ እንኳን ዳንስ ብዙም አይደለም። ምንድነው ቆይ ዛሬ የሚገርም ሰርፕራይዝ አለሽ። የደስታ ቀናችን ነው። የምን ሰርፕራይዝ ነው? አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ሊባለው ማለት አላሳይሽም። ዝም ይላሳይሽ ምንድነው የምታሳየኝ? ዋትስአፕ እንዲህ እንዳለጋሽ ባክሽ ስትራቴጂ ለናሰሽ ቬሎ ነው ይሄ ላይክ ሞተሪያው ነው። ቬሎ ደግሞ ውስጥ ነው። ምንድነው ማለት ምን ታርክ ነው? አልገባኝ። እሺ ላስረዳክ። ሜካፕ ተሰሪ ቢሻለው ደግሞ ቆንጆ ሜካፕ አይደለም የተሰራው። ከዚህ የበለጠ ማማር ነበረበት። ታይላስተብኛል ፕሮቶኮል አስተካክለኝ። እሺ አሁን ይኸውልሽ ድጋሚ ያረቁረጭው ማለት አልገባኝ። ምን ነው? አይ ኖ ሊገባክ አይችልም፣ ግን ደግሞ በቃ እንደዛ ነው። እሺ ያምሻል። ስለምን ነው የምታወሪው? አሁን ሜካፕሽ ተበላሽቷል። ላይክ ሌላ አለች ታስተካክልሻለች እንዳትሽ። እሺ ማርያም ምንድን ነው የምትፈልጊው? ውሽ የምታደርጊው ጊዜ አይደለም አትፈልጊው? በጣም ያስጨነኩ እንደነበር ገብቶኛል። በጣም ነው ያስጨነኩ። ስለዚህ በዚህ ልክ እኔ ራስ ወዳድ መሆን አልፈልግም። ቶፋ ይረጋል እና ቶኪ ነገር ሰራሽ የማይገባኝ ሰው ሆንኩኝ ነው። በቃ እኔ ባንቺ ጉዳይ ላይ ምንድነው የምትፈልጊው? ማርያም ከኔ ጋር መጋባት አትፈልጊም? ከኔ ጋር ፎቶሽ እንዲኖርሽ አትፈልጊም? ለምን አንተም ወደኝ እንደማታደርገው አውቃለሁ። ወድጅሽ ነው የማደርገው አይደለም? አመኝበት ነው የማደርገው አይደለም? ነው አይደለም? እሺ ምን ይሁን? በቃ አይሆንም። ራስ ወዳድ መሆን አልችልም። ዛሬውን ነገ መቼ እንደምሞት ሳላቅ በዚህ ላይ አንተ ሳትፈልግ ሞቼም እንደዚህ እስቲ እንዳልሰማሽ መሪም ቀየምሻለሁ። እንደዚህ የምትይ ከሆነ ካሁን በኋላ ይኸውልሽ አሁን ፓርክ ከፍያለሁ፣ ካሜራ ይዤ ገብቻለሁ፣ ቬሎ ተከራይቻለሁ፣ ሱፍም እንደዛው። ስለዚህ ይኸውልሽ ከዚህ በኋላ ምንም ወደ ኋላ መፈግፈግ ምናምን የሚባል ነገር የለም። ጉራጌ እንደሆንኩኝ ታውቂያለሽ። የሳንቲም ነገር አሳስበሽ ቀልድሽ ነው። ፋቀልዲና አይደለም እየሳኩ አይደለም። በቃ ስርዓት ያዥ። አንቺ ደግሞ እየሳኩ አይደለም። ምንድነው የምትለው? በቃ አይሆንም። ለምን ነው የማይሆነው? ለምን አሁን ነበርኩኝ ሳስጨንቅ ካልሆነ እያልኩኝ ትንስል ነበር። ለምን ተወሻለህ? እያስጨነኩ ነበር። መጨነቅ በአንድ ቀን እንደዛው እንትን ይባላል? አው ለኔ ስትል ነው። እኔ ደስተኛ እንደሆን ስትል ነው። እኔ ምኞቴ እንዲሳካ ስትል ብቻ ነው። ባንቺ ደስታ ስር የኔ ደስታ ቢገኝስ? አንተ ደስተኛ ሳትሆን እኔ ደስተኛ መሆን የምችል ይመስላል? ንገረኝ። እኔ ደስተኛ የማልሆንበትን እስቲ አንድ ምክንያት ንገረኝ። የማትፈልገውን ሰው ነው የምታገባው፣ የማትወደውን ሰው ነው የምታገባው እንጂ። እሺ ተይው። እኔ እንደዚህ እያልኩኝ ምናምን ነገር እንደ አዲስ ገና ካንቺ ጋር ምናምን ነገር ሌላ ግብግብ ውስጥ ምናምን ነገር አልገባም። ግን ይኸውልሽ ዛሬ ምንም ምርጫ አልሰጥሽም። አሁን ቬሎውን ትለብሺዋለሽ፣ ተመልሰሽ መጫለሽ። ታደርጊዋለሽ? አላደርገውም። ትቀለዚ ከሆነ ይጠራኝ እሄዳለሁ። መታሻለሁ፣ በጥፊ ነው ማጫወልሽ። አላደርገውም። ሰንተኛል አይደል? ቶፋ አላደርገውም። ለምን አይሆንም እኮ ለምን? እንዴ ትናንትና አንቺ እንደዚህ አይነት ነገር ካልተፈጠረ እያልሽ ስለምኝ ነበርሽ አይደል? አዎ፣ ግን እንደዛ ስታለቅስ ሳይክ ይሄን ያለ ራስ ወዳድ መሆን አልችልም። ቶፋ እንደዚህ አይነት መጥፎ ሰው አይደለሁም። ሰማኝ አይደል? መጥፎ ሰው አይደለሁም። እዚህ ልክ የፈለገ ራሴን በወድ የፈለገ ራሴን ባስቀድም ያንተን እንደዚህ ይሆንክ ያንተን ህይወት አበላሽቻ አይደለም የኔን ደስታ የምገነባው። ሰማኸኝ አይደል? በቃ አይሆንም። በቃ ይመለስ። በቃ ችግር የለውም። እንደዚህ ደህና ነኝ። አንተ ደህና ከሆንክ እኔ ደህና ነኝ። ነገር ሰላም ይሆናል። ጤናሽን ይመለስልሻል። ስለ ጤና አይደለም እያወራለሁ፣ ስለ አንተ ነው። እኔ ምንም አልሆንም። አንቺ ጤና ከሆንሽ ምንም ምን ሆነበት። እኔ ደግሞ አንተ ደስተኛ ከሆንክ እኔ ጤነኛ አልሆንም። እኔ ደህና አልሆንም። ወይኔ እኔ ደስተኛ ሆኜ ቢያንስ አንተ ስትስቅ ሳይ ደስተኛ ሆናለሁ። ሰማኸኝ? እኔ መጀመሪያ አይደለም ብዙ አመት ጠብቄያለሁ። በጣም ብዙ አወራሽ፣ በጣም ብዙ አዳመጥኩሽ። ከዚህ በኋላ ይልሽ ምንም ማዳመጥ ምንም የለም። እንግዲህ ተመልካቾቻችን ትሄዳለች። አሁን ቬሎ ለብሳ ትመጣለች። እኔ ሱፍ ለብሼ እዛ ጋር ጠብቅሻለሁ። ትመጪ እንደሆነ ትመጫለሽ። እማትመጪ ከሆነ ግን ለመጨረሻ ጊዜ ዛሬ እንዳየሽኝ ቁጠሪው። እሺ? ምን ማለት ነው? ቶፋ እንግዲህ ተመልካቾች ይኸው ለብሻለሁ እኔ
እንግዲህ መሪም ለብሳ ትመጣለች። መጀመሪያ ላይ እንግዲህ እንዳያችሁት ነው በጣም ህልሟ እንደነበረ ከኔ ጋር መጋባት በጣም ደስ እንደሚያሰኛት ምናምን አይነት ነገር ነበረ ስታወራኝ የነበረው። ከጊዜ በኋላ ደግሞ አላቅም ውሎ ሲያድር ያው የሰው ልጅ እንግዲህ ያገናዝባል። ስታገናዝበው ምናምን ነገር ሞር ከሷ ደስታ የኔ ማዘን የሚበልጥ መሰላትና ትንሽ ተረበሸች። ነገር ግን ደግሞ ምንም በቃ ለኔ ተራ ነገር ነው ባይዘው የምር ተራ ነገር ነው። እኔ ይህንን ነገር ለሷ ማድረግ በጣም በቃ ተራ ነገር ላይክ ስሜት እንዴት ተሰማችሁ ለምን ተሰማችሁ የሚባል ነገር አይደለም። ስሜት መቆጣጠር የምትችሉት ነገር አይደለም። እቺ ልጅ ለምን እኔን ወደደችኝ ለምን ከኔ ጋር እንደዚህ አይነት ስሜት ተሰማት ብዬ ምናምን ነገር ግብ ውስጥ አልገባም። እኔ ስቲል እኮ ነው የምላችሁ እና ታናሹን እህቴ ነው የምትመስለኝ ነው ላይክ አኑን ላገኘው ቤታቸው ሲሄድ ምናምን ነገር በቃ ስትጫወት ምናምን ኢቭን በጣም የእድሜ ጋፓለን ገላዋን አንድ ላይ እናጥባት ነበረ ካኑ ጋር ምናምን በጣም ትንሽዬ ልጅ ነች እና ኤኒዌይስ ብቻ አሁን አደርኩኝ ብላለች እና ሹገርም አብሯት ነው እንግዲህ እኔን እንጂ የእድሜ ጋፓቸው በጣም በቃ በጣም የተለያየ በጣም ሩቅ ነን እና ብቻ ግን እንደምንም ማሳምኛት ይመጣች ነው። ከመጣች በኋላ በተቻለኝ መጠን ለማጽናናት እሞክራለሁ። የምር ስቲል በቃ ሰውነቴ አልተረጋጋም። በጣም ደንግጫለሁ ምናምን ነገር ይሄ ነገር የምር ነው ምናምን ነገር በጣም ነው የሚከብደው። አኑ ደግሞ ሲሰማ ምን አይነት ስሜት ነው የሚሰማው? እናቱ እህቶቹ ሲሰሙ ምናምን ምን አይነት ስሜት ነው የሚሰማው ምናምን ነገር ብዬ ሳስብ የበለጠ እየጨነቀኝ ነው። ኤኒዌይስ ዋናው ነገር የእሷ ደስተኛ መሆን ነው። በዚህ ሰዓት ላይ የማትደሰትበትን ነገር ልናደርግ አንችልም። በቃ ሁሉንም ነገር የምትደሰትበት ከሆነ ለምን አንሞትላትም? አኑም ይችትና ምወዳት አጅባት ንግስቴ ናት። ቤቱን ደመቀችበት እሷም አወቀችበት። ቸብቸብ አድርጉላት አንድ ኮናት ለናቷ። ቸብቸብ አድርጉላት አንድ ኮናት ለአባቷ። ግዙፍ አውራምሻ አሪፍ ምርጫ ነው። ቆንጆ ማሽ ተለቀቅሻለሽ እንዴ? ሜካፕሽ ማን በላሽሽ? ከላሻ ላድርግ ስንት እንዳወጣው ታውቂያለሽ? አንቺ ለእንትን ካፌ ሻይ እንኳን ልትጋብዘኝ ወጪ ያሳስባላሽ። ለዚህ ሜካፕ ስንት እንደወጣ ታውቂያለሽ? ልንገርሽ? እሺ ቢወጣ ታዲያ ግዴታ እስቲ ታወራናት ግዴታ ነው። ኤኒዌይስ ቋጣሪ አይደለም ለማለት ነው። አምስት ተፋሳች አሉ ኖርማል እንዴት ኖርማል ባይሆን ፎቶ አታነሱን? እንዴት ነው መሆን ያለበት? ቆይ እኔ አሁን ማለት ነው እዚህ ባይዘው የሆነ ሰዓት ላይ ላገባ እንደምችል አውቅ ነበር፣ ግን እንደዚህ ኩትት እንደምትገኝ አላስብም ነበር። የምር እሺ እንዴት ነው የሚሆነው? እና ነው ማሚ ሰምስ ያንተስ ማሚ ሰምስ እንዴት ነው የምናደርገው? እሺ ምን ማለት አሁን እንደዚህ አድርገን ምናምን ከዛ በኋላ እነሱ የሰሙ ሰዓት ምናምን ሳያረቁ ነው። እነሱ ደግሞ ካወቁሽ ይሉናል። እንጃ ህልምሽ አይደለም ከኔ ጋር እንደዚህ ነው። እሺ ሌላ ምርጫ አለ? በቃ መስማት ባለባቸው ሰዓት ላይ ይሰማሉ። አሁን ሊቀበሉ ይችላል። እሺ አንተስ? እኔ ምን like አንቺ ለኔ ምን ይልሽ? ዘመዴ ቤተሰቤ ሁሉ ነገር ነሽ ነው አይደል? ወይኔ ስለተጫንኩ ስላስጨነኩ ነው። ስለተጫንሽኝ አይደለም ግዴታዬ ስለሆነ ነው። እናታችንን ማድረግ ያለብን አላህ ላይ ብቻ ነው። ልክ አባለው በጣም ሰውተውትክ በጣም ሳስጨንቅሽ የነበርኩት ሰው ነኝ። ግን ደግሞ አንተ ምን እንደምትሆን አልፈልግም። ምንም አልሆንም። ደህና ሰው ትሆናለህ። እሺ ምንድነው የምትይኝ? መሪያ ምንም እኮ እየገባኝ አይደለም። በቃ ይሄንን ነገር ነው አይደል ዊሽ ታደርግ የነበረው። ስለዚህ በዚህ ስለሆነ ብቻ አይሆንም እኮ ምኞትሽ የሚያስደስትሽ ነው አይደል? ልትደሰችበት ነው አይደል የተገናኘነው? አንተ ተከፍታ አይሆንማ። መቼ ተከፋው? ልል በል እንዴ እኔ ደስተኛ ነኝ። ይኸው ደስተኛ አይደለህም። ተፋታት መስል ደስተኛ አይደለህም። እንዴት ነው ደስተኛ ለመሆን እንዲህ በኮንፊደንስ የምታወሪው? እኔ ያዘንኩት ነው አንቺ ስለታመምሽ ብቻ ነው። በቃ እና ደግሞ ይሻልሻል እሺ ሰውነትሽ ደግሞ እየቀዘቀዘ ነው። አሁን ከዚህ በኋላ እኮ ባለ ትዳር ነሽ እኮ ሞት ነው የምትይው።
ሰውነትሽ ራሱ ይገል ነው እንዴ ስታልፊ ራሱ የሙቀትሽ ወላፈን ሰውን ሁሉ ይገረፋል ይል ነበር። አማር ያከባሽ ያማር ጅንጀና ነው ወይዘይ ኤንዌስ ወላፈና ለና በሳቂ ተገከረ ለቅይቅር ችግር የለውም። እኔ ፍላጎት አይደለ የኔ ፍላጎት ይቅር በቃ ምንድነው ያስፈልግ? እኔ ነገ ጠዋት የሆነ ነገር ቦነስ ነገ ጠዋት አንተና ስሬ ምን ሆናለሁ? ነገ ጠዋት ምንም እንደማትሆኚ እንግዲህ ዶክተሮችን እንኳን ብናምን ችግር የለውም። እሺ ከእምነታችን እንውጣና ዶክተሩን ያለውን እንስማና እንከተል እንኳን ምን ድፍን አንድ አመት አለሽ። በአንድ አመት ውስጥ እኮ 4 መንታ ልጅ ያስፈልግሻል። ያን ዘር ተከተሽ ነው የምትሞጪው። ከሞትሽ ማጥፋት እንደው እንደስ እኔማ ይሄን የመሰለ ለሸጦ ባሪያ የሆኑ 4 ልጆችን እያሳደኩኝ ይቆያሉ። እንደውም አይሆንም እንደዛ አይሆንም። እሺ እንትን ፎቶ አንሳ። ሚሞሪ ነው ሆነ ያለበት። ቪዲዮም እያያዛችሁ ነው። ሁለቱንም እሺ። ኤአይ ላይ ምናምን ነገር እንባይን ተጠራርግልኛለሽ። ያለቀስኩበት ታጠፋለሽ። ሜካፕ 7000 ነበር ነው የሰጣሽኝ። እሺ እንታ ነው እኮ እና ታዲያ እንዲህ ልጠርጊል ተለቃቀሽበት ነው እንዴ? እንደዛ አይሆንም። አንድ ያንሳን ፎቶ ነው። እስቲ ፈገግ እንዴት ነው የሚያያዘው? እኔ ስንት አመት ሙሽሮችን ፎቶ አንስቼ እኔ ጥፋኝ። ከዛም በኋላ አንቺ እጥፍ በዛኛው በኩላችሁ ኦኬ፣ እንደዚህ አይ በእጁ አጡ አንድ ሶስት ፈገግ እዛ ፈገግ ወደኔ ወደዚህ ለካሜራ ናይስ ትንሽ ፈገግ በይ በቃ። እሺ አልኩ ፈገግ በይ። በጣም ፈርቻለሁ። እንዴት ፈገግ ልበል? እኔ በጣም ብዙ ቪዲዮ አይቻለሁ። የሰርግ ቀን ላይ ማለት ነው። የሰርግ ቀን ላይ ሙሽሮቹ ተጣልተው እንዲህ በቦክስ ምናምን ነገር ሲላት አይቻለሁ። ሰው እንደዚህ አይነት ነገር ማትፈልጊ ከሆነ ደግሞ ከአይነት ስልክ ያዘኝ። እንደዛ ማትፈልጊ ከሆነ ሰላም ሁኚ። አለበለዚያ ይኸውልሽ ቪዲዮ እየተቀረጸ ነው፣ ቫይራል ነው የሚወጣው ቪዲዮአችን። በሰርጋቸው ቀን አናቷን ብሏት ነው የሚባለው። እሺ ይሻላል። እሺ አንተ እሺ አሁን የደስታችን ሰዓት ነው። እሺ እንደዚህ አንሳል። እስቲ ፈገግ ማነው ስምሽ ነበር? ስሟ ቅመም ነው። ቅመም እስቲ ናይስ ከዛም በኋላ በቃ እኔ አልቻልኩም። በቃ እኔ አልችልም። በቃ እኔ ከዚህ በላይ አልችልም። እኔ አልችልም። በቃ እኔ አልፈልግም። እሄዳለሁ። ምኑን ነው የማትችይው? ማሪማ ምንድን ነው የምትፈልጊው? እንደዚህ ህይወቴን እያበላሸሁት አልችልም። ራሱ እንዳድማውን አልችልም። በዚህ ልክ ራሱ እንዳድማውን አልችልም። የታወቀ ነው። ለኔ ላይ ደስተኛ እየሆንክ ነው፣ እያስመሰልክ ነው። እሺ እና ምን ይጠበስ? ምን ይሁን? በቃ አንቺ የኔ ሰው ነሽ። የኔ ሰው አይደለም። አንተ አትወደኝም። እኔ ብቻ ነኝ የምወድህ። ሰምተኸኛል? እኔ ብቻ ነኝ የምወድህ። እንደዛ ነው የሚሰማሽ? አልፈልግም። እንደዛ ነው የሚሰማሽ? የሚሰማኝ ሰው ስለሆነ በቃ እሺ። እንደዛ ነው የሆነው ብለሽ ነው የምታስቢው? እንደዛ ነው ብለሽ ነው የምታስቢው? እንደዛ ነው። እሺ ምን ይሁን? አልወድሽም። በቃ አላፈቅርሽም። ግን አገባሻለሁ። አይሆንም። ሲጀምር ማለት ነው ቤተሰቦቻችን ተፋቅረው ምናምን አይደለም። ሲይምን አይተዋወቁም። ሁላ ሳይተዋወቁ ተጋብተው ብዙ ልጆችን አፍርተው ቤተሰቦቻችን አይደለም ስላንተ ነው እያወራሉት። እንደዛ ሆኖ ይኖራል። ሰው የማያውቀው ሰው አይኖርም። አይገባም እንዴ? አይኖርም። በቃ አይኖርም። እሺ ልንገርሽ። የኔ እናት አባቴን ስታገባው አታውቀውም ነበር። አይሆንም። እንደዚህ ነገር ቤተሰቦቿ ናቸው። ነይ ምን አባ በቃ ተወኝ። አልፈልግም። ተወኝ በቃ ፈልጊው። ተወኝ እባክህን ለምን እባክህን ምን ላድርግልሽ? እኔ ምን ባደርግልሽ ነው አንቺ ደስተኛ የምትሆኚው? በቃ እኔ ደስተኛ ነኝ። አንተ ብቻ ስትስቅ እኔ ደስተኛ ነኝ። አልፈልግም ህይወትን ማበላሸት አልፈልግም። ሰምተኸኛል አይደል? አልፈልግም። በእኔ ምክንያት ምንም ነገር እንድትሆን አልፈልግም። ዛሬ ምን ህይወት አይበላሽም? ይበላሻል። አትሰማኝም እንዴ? ይበላሻል። አንተ ደስተኛ ሳትሆን እንዴት ነው የምትኖረው? አንተ የማትወዳትን ሴት አግብተህ እንዴት ነው የምትኖረው? ለእኔ ብለህ ለውለታ ብለህ
ምን አድርገሽልኝ አንቺ ውለታ ሙሉልሽ? እስቲ ይሄንን አደረኩልህ የምትይው ነገር አለሽ? ለቤተሰቦቼ ብለክ ምን እኔ አንተ ማን ነው ማታውቃት ልጅ ኖሮ ታገባታለህ? ንገረኝ፣ ታገባታለህ? አታገባትም? እኔ ስለሆንኩ ነው። እኔ አንዴ ተጎድቼ አይቼዋለሁ። ከዚህ በኋላ ደግሞ በእኔ መጣሰው ነው ያልጎዳም። አንተ ከምትጎዳ እኔ ይቅርብኝ። በቃ እኔ ደስተኛ ነኝ። ሰምተኛል? እኔ ደስተኛ ነኝ። በቃ ታይም በቃ ለምን ነው ማትተውኝ? ለምንድን ነው አንቺ ራስሽ እኮ ነው ፈልገሃለሁ ብለሽ እኮ እዚህ መጣሽ። በቃ ራስ ወዳዱኝ ነበር። የራሴ ስሜት እየሰማሁ ነበር። በቃ አሁንም በዚህ ሰዓት ራስሽን መውለድ ብቻ ነው ያለብሽ። አይሆንም። ሐኪም ቤት ምን እንደተባለን ሰምተሻል አይደል? አይመለከተኝም። ነገ ጧት መሞት እችላለሁ። እኔ ነገ ጧት መሞት እችላለሁ። አንተን አስሬ አይሆንም። ሰምተኛል አይደል? ከማትፈልገው ጋር ታስረቅ። አይሆንም። ምን አይነት ሰው ነህ? በቃ ተወኝ። አይሆንም። ምን አይነት ሰው ነህ? አይሆንም። በቃ ተወኝ። እንዴ ከዚህ ስትባይ እዛ ስትባይ እዚህ ምንድነው ግራ አጋባሽ? ወይ ነይ ወይ ሂጂ። እንዴ እሄዳለሁ። በቃ እሺ ዛሬ እሄዳለሁ ትያለሽ አይደል? ነገ መተሽ በሬ ላይ ቁጭ ብለሽ ነው የማገኝሽ መሪም። በቃ ከዚህ በኋላ እንደዚህ አይሆንም። እንደዚህ አይፈጠርም። ሰምተኛል አይደል? እንደሚፈጠር እርግጠኛ ነኝ 100%። አይፈጠርም። በቃ ሹፋ በቃ እኔ መሪም እየደከመኝ ነው። እያደከምሽኝ ነው። በጣም እያደከምሽኝ ያለሽው። በቃ ዛሬ እዚህ እንድንደሰት ነው አይደል የመጣ ነው? እንደዚህ አይነት ደስታ የለም። ሰምተኛል? እንደዚህ አይነት ደስታ የለም። ምንድነው የምትፈልጊው? ንገሪኝ። እሺ የምትፈልጊውን ነገር ንገሪኝ። እሺ አስረጂኝ። ምንድነው የምትፈልጊው? ከኔ ጋር መሆን አትፈልጊም ነው ወይስ እኔ አይደለም? ታውቃለህ እድሜ ልክ ይጠብቅ እንደነበር ከኔ ጋር እንድትሆኚ ፈለግሽ ምናምን ነገር በአንዴ እሺ ስላልኩሽ ንቀሽኝ ነው? እሺ ነው እንደዛ ነው? የምርህን ነው? እሺ ምንድነው? ፈልገው ሰው ያገባ ያለው። እሺ ምን ይሁን? በግድ እኮ ነው እንድታገባኝ ያደረገው። በግድ እያገባሽኝ እንደሆነ ነው ፊል እያደረግሽ ያለሽው ነው? በቃ በግድ ነው እያገባሽኝ ያለሽው። ግን ደስተኛ ነኝ። ደስተኛ አይደለህም። ደስተኝነት እንደዚህ አይደለም። አሁን ከልቤ እየነገርኩሽ ከልቤ ነው። እየተገደልኩኝ አይደለም። ይኸውልሽ መሪም አዳምጪ። ተው የኛን ቤተሰብ የኔን እናት አባት ምናምን ነገር እርሻቸው። የአንቺን እናትና አባት ሲጋቡ አይተዋወቁም ነበር። ይሄን ታውቂያለሽ? አይተዋወቁም ነበር። ከተለያየ ክፍለ ሀገር መጥተው እዚህ ብሔራቸውም አይገናኝም፣ እምነታቸውም የተለያየ ነበር አይደል? ታውቂያለሽ አይደል? ስለዚህ እንደዛ እንኳን ሆኖ ተዋደው የሁሉ ልጆችን አፍርተዋል። አንድ ቀን እንኳን እኮ በሌላ ነገር አስበኛ አይቼሽ አላውቅም ነበር። ግን ከዚህ በኋላ ግን እንደዛ አይሆንም። ከዚህ በኋላ አንቺ ይግራ ጎኔ ነሽ፣ ሚስቴ ነሽ። እንደ እህቴ ሚስቴን እንደ እህቴ ብጨነቅላት እንደ እህቴ በወዳት ምን ችግር አለ? እምወዳትን ልጅ እንደ ሚስት ባገኛት ምን ችግር አለ እንዴ? በጣም ነው የምሳሳልሽ። አንዋር እንደሚሳሳልሽ ሳሳልሻለሁ እንደ እህት። ከዛ ደግሞ ሚስትነት ደግሞ ሲታከልበት ደግሞ ኢማጂን አሁን ፕሮግራሜን አታበላሽብኝ። እዚህ ጋር ሁለት ካሜራማን አምጥቼ ካሜራ ፕሮዳክሽን ምናምን ተዘጋጅቶ ምናምን ነገር ቬሎ ተዘጋጅቶ ሱፍ ምናምን ነገር ተዘጋጅቶ ቀኔን አታበላሽ መሪም። ይሄን ነገር ማሰብ የነበረብሽ ከዛ በፊት ነበረ ማሰብ የነበረብሽ። እሺ ይቅር። አሁን እኮ ምንም የተለቀቀ ነገር የለም። ላይቭ አይደለም አይደል? ምንም የተለቀቀ ነገር የለም። ይለቀቃል አይለቀቅም አይደለም። እኔ ዛሬ ደስተኛ ሆኜ ነው አንቺን ለማግባት የመጣሁት። ማንም ምንም አልሰማም። ደስተኛ ሆነ አይደለም። እንኳን አቅርቦ ነበረ ያቀረረው እኔ ከልጅነት ጀምሮ ማቃት ልጅ ታማብኝ ነገ ደህና ትሆን አትሆን እያልኩኝ ሳስብ ያ ያሳምመኛል፣ ያስለቀሰኛል፣ ያስነባኛል። ከዛ ውጪ ግን ሌላ ነገር የለም። ምዬ ልንገርሽ መሪም፣ በቃ እኔ ካዘንኩኝ ማዝነው ላንቺ ብቻ ነው። እኔ ምን ሆንኩኝ እንዴ? ምን ሆንኩኝ? በዚህ ሰዓት ላይ ሰው አገባክ? ወይኔ የምፈልገው ሰውማ እኮ ከኔ ጋር ሆኖ አያውቅም። ቢያንስ አንቺ ትወጂኛለሽ አይደለ? ትወጂኛለሽ ለአንድ ደቂቃ እንዳትጠራጠር። በቃ የሚወደኝን ሰው ነው እኔ ደግሞ ማግባት እንፈልገው። የምወደውን አይደለም የሚወደኝን፣ ከኔ ጋር ሙሉ ጊዜውን ማሳለፍ የሚፈልግ፣ ከዛ ልጆችን ማፍራት የሚፈልግ፣ ብዙ ነገር ከኔ ጋር ህይወት እንዲኖረው የሚፈልግ ሰው ጋር ነው አብሬ መሆን የምፈልገው መሪያም። አላውቅም በቃ እኔ ፈን ታይም እንዲኖረኝ እፈልጋለሁ። ካንቺ ጋር የደስታ ጊዜ ነው እንዲኖረኝ እፈልጋለሁ። ጭቅጭቅ አልፈልግም።
በቃ እናኑ የኔ ቤተሰቦች ምናምን እርሻቸው በይሳት አስፈላጊ አይደሉም። ማወቅ ያለባቸው ሰዓት ላይ ያውቃሉ። መቼ አላውቅም፣ መቼ እንደሚያውቁ አላውቅም። እሺ አንተስ? ይኸውልሽ አንድ እሺ ወንድሜ ምን ያደርግሃል? አንተን ሰው ያደርግሃል? እኔንስ? ይኸውልሽ ግን ደግሞ አንተ እንዴት ያውቀኛል? አኑ በደንብ ነው የሚያውቀኝ። ስለዚህ እሱ ቢያውቅም አይደብረውም። እኔ ወንድሙ ነኝ፣ አማቾኝ ደግሞ ሌላ ጠንካራ ዘመድ እንሆናለን እና አይደብረውም። እርግጠኛ ነኝ የምነግርሽ እኔ ስለሆንኩኝ። ለምን ይደብራችኋል? አንቺን ያውቁሻል የኔ ቤተሰቦች፣ አንቺን ቤተሰቦች እኔን ያውቁኛል። እንዲህ በድንገት እንዴት ይሆናል? ማንም አልተጠራም፣ ማንም የለም አጠገባችን። አሁን እዚህ ጋር ሰርግ አይደለም የደገስነው እኮ ፎቶ ፖዝ ነው አይደለ? ፎቶ ምንድነው? ፎቶ ሹት ነው አይደለ? ስለዚህ ፎቶ ተነስተን ሚሞሪ ለልጆቻችን የምናሳያቸው ሚሞሪ እንዲኖረን ነው አይደለ? ፎቶ ሹት የመጣ ነው። ነገ ደግሞ ኒካ እናስራለን። ከዛ ሰርግ እያለ ይሄዳል። ሁሉም ፕሮሰሶች ይሄዳሉ በጊዜ ሂደት። ኒካ ስናስር ግን ቤተሰቦች አይሰሙም ማለት አይደለም፣ ይሰማሉ። ግን ለዚህ ለፎቶ ሹቲንግ ግን ቤተሰብ ማወቅ የማይጠበቅበትም። እኔና አንቺ ካለን ፕሮቶኮል አለች አይደለ? በቃ ሲበላሽብሽ ምናምን ተስተካክልሻለች። በቃ ጓደኛሽ ነች። ክፋት የለም። እናትሽ ያደከምሽኝ ነው። እናትሽ መሬት በቃ መሄድ የምትፈልጊ ከሆነ መሄድ ትችያለሽ። ምንድነው? እኔ አልገባኝም። ምንድነው የምትፈልጊው ከኔ መሪም? ፈልጎን እኮ እየነገርኩህ ነው እኮ። እሺ የምትፈልጊውን ነገር ላደርግልሽ። አንተ ሳትፈልግ አይሆንም። አይገባም እንዴ? አንተ ሳትፈልግ አይሆንም። እኔ ፈልጌ ነው ይሄን ነገር እያደረኩኝ ያለው። ፈልጋ አይደለም። የውስጤንም አንቺ ነሽ የምትነግሪኝ። ታይ ነገር እኮ ነው። እኔ እኮ ነገርሽ። ለምን አዘንሽ ስትይኝ እኮ ነገርኩሽ። ያዘንኩበትን ነገር ነገርኩሽ። ከልጅነት ጀምሮ ማጋት እንዴ ሽምብለም እኮ አልፈለግከውም። እኔ እኮ አስገድጄህ ነው። እኔ እኮ ነኝ ያስገደድኩ። እኔ ይኸውልሽ እኔ ትልቅ ሰው ነኝ፣ በእድሜም በምንም እበልጣለሁ ከአንቺ አይደል? ስለዚህ እኔ በአንቺ የምገደድበት ምንም ምክንያት የለኝም። ፈልጌና ምኝበት እያደረኩት ያለ ነገር ነው እኮ። ያስገደደህ የሆነ ነገር አለ፣ ያስገደደህ የሆነ ነገር አለ። ተገድጄም ቢሆን እኔን ማግባት አትፈልጊም? ደስተኛ አይደለሽም? እኔ ነገ ጧት በሞትስ? ዛሬ ነው ትዝ ያለሽ መሬት? በቃ ራሱ አትሞቺም አትበለኝ። ብሞትስ ነው እኮ እያልኩ ያለሁት። ብሞትስ? ተስፋሽን ከሌሉ ላይ ለምን አታደርጊው? የፈጠረሽ ማን ነው? ዶክተር ነው እንዴ? ዶክተር አዋልዶሽ ሊሆን ይችላል፣ ግን በእናትሽ ማህፀን ውስጥ 9 ወር እንድትቀመጪ ከዛም ሰው ሆነሽ እንድትወጪ ያደረገሽ እነኚህን ሁሉ ፕሮሰሶች የሚያውቀው ጀሊሉ ሀሊቁን። ስለዚህ እሱ ለሱ መተው አይሻልም? የምትሞችበትን ቀን ልክ አሁን ባለው ቴክኖሎጂ እንደዚህ ተብሎ ሊወራ ይችላል። እሱን አምናለሁ እኮ ግን ደግሞ አምናሃል አንተ ራስህ። ግን ደግሞ ተስፋችን አላህ ላይ በቃሽ። አለቅስ እኮ ነበር አንተ ራስህ። አዎ አለቅሳለሁ። አሁንም ጥሩ ስሜት ውስጥ አይደለም፣ ያንን አልክድም። ግን ደግሞ ተስፋ ግን አለኝ፣ ጠንካራ ተስፋ ማለት ነው። ነገ ህይወት እንደሚኖርሽ፣ ያንተን ህይወት ልጆችሽን እንደምትድሪ ያንተን ህይወት አሳጥቼ ነው። ለምን እኔማ ኦብቪየስሊ በቃ በእኛ ሀገር ኮንቴክስት ባል ነው ቀድሞ የሚሞተው። አሁን ታጫለሽ፣ ከዛ ግን ልጆችሽን ምናምን በደንብ ትድሪያለሽ። ደስ የሚል በእናትሽ በጣም ደስ የሚል ጊዜ አሳልፋለሁ ብዬ ነበር ያሰብኩት ከአንቺ። አስነበርሽ ቱፉን ተሳቋረኝ። ታውቃለህ እንዴት እንደምወድ። እሺ እንዴት ነው? አንተ ነገር በቃ አንተ ደስተኛ ሆነ ስታረገው ነው ማየት የምፈልገው። እንደዚህ አስገድጄ አይሆንም፣ እንደዚህ ሆነ አይሆንም። በዚህ መልኩ አይደለም ይሆን። አውቃለሁ እኔ ነኝ ስጨቃጭቅ ሳስገድድክ ምናምን የቆየሁት። ብዙ ጊዜ ስጨቃጭቅ፣ ብዙ ጊዜ ወደ አንተ ስቀርብ የነበርኩት እኔ ነኝ። ግን ደግሞ ከዚህ በላይ ራስ ወዳድ መሆን አልችልም። ማመን እኮ አልቻልኩም። እስካሁን እኮ ማመን አልቻልኩም። እኔ እናንተ እንደዚህ ሆነን ማየታችንን እኮ ማመን አልቻልኩም። ምን ያህል ደስ እንዳለኝ አታውቅም። በቃ ደስ ካለሽ ደስ ግን ደግሞ አንተ እንደዛ ይሁን። ግን ደግሞ ብሎ ነገር የለም። በቃ አንዱን ምረጭ። መደሰት ነው የምትፈልጊው? ማዘን ነው የምትፈልጊው? ከሁለት አንዱ ነው። አንተ ደስተኛ ካልሆንክ ግን ያስናል። እኔ ደስተኛ ነኝ። ደስታ ብቻ በቃ እኔ ደስተኛ ነኝ። ወይኔ እሺ፣ ደስተኛ ካልሆንኩኝ በቃ መሄድ ትችያለሽ። መጥተሽ ነው በቃ ይሄው። ይሄንንም አልፈልግም። በቃ ከዚህ በኋላ አስፈላጊ አይደለም። ቱፋ ምንድነው የምትይኝ? መሪም በቃ እየደገምሽኝ ነው እኔን እንዴ። አብረሽ የምትሆኚ ከሆነ ሁኚ፣ ማትሆኚ ከሆነ ይኸው ሂጂ። በቃ ይኸው
እሺ ምንድነው? እሺ እኔ እኮ ግራ ገባኝ፣ ተጨነቅኩ። እሺ ለምን እኔን አትረዳኝም? ተረድቼሽ ገብቶኝ እኮ ነው እያደረኩኝ ያለሁት። እና እኮ እንደማትፈልጊኝ ስትነግሪኝ ነበረ። ዛሬ ፈለኩሽ። ባንቺ ላይ እኔ እኮ የሁሉ አመት ነው የጠበቅኩት፣ የሁሉ አመት። ስለዚህ የሁሉ አመት ልጠብቅሽ? እሱን ነው የምትፈልጊው? ግሬል ነው ጠብቅሻለሁ። ምንድን ነው የምትፈልጊው? መሬም እናትሽ ምንም እየገባሽኝ አይደለም። ራስ ወዳድ ሆንኩኝ የመሰለኝ ነው። ነሽ፣ ራስ ወዳድ ነሽ። ራስ ወዳድ ደግሞ የሆንሽው ዛሬ አሁን ነው በዚህ ሰዓት። ይሄ ሁሉ ነገር ከተፈጠረ በኋላ ቀኔን እያበላሸሽብኝ ያለሽው ራስ ወዳድ ስለሆንሽ ብቻ ነው። እሺ ደስተኛ አንተ ትገኛ ደስተኛ አሁን ልሽ አትጨቃጨቂኝ። ፎቶም ትንሽ እኮ ነው ትንሽ ግን ራስዋን ከስከሽ እንዴት ነው ትዳር ነው ምንድን ነው? እሺ ነው ፊቴ ላስተካክል። ፎቶ ሲነሳኝ አንተ እስከዛ ላንሳ እስቲ ፈገግ ትርግጠኛ ነህ? ደግሞ እንደገና በእናትሽ እሺ ማለት ምንም አላስፈላጊ አይደለም። በቃ እዛች ገፊቴ ላስተካክል ብለሽ ነው አይደል እርሺው? በቃ አልቻልኩም። እባክህ ማለት ነው። እና ደስተኛ ነኝ ካንተ ጋር አልምልም። ከፈለሽ መሄድ ትችያለሽ። አየካርለ ምኑን ነው ያየሁት? ምኑን ነው ያየሁት? እኔ ባንቺ ለመታመን የግድ መማል አለብኝ? አልምልም። ለምንድን ነው የምልሽ? በቃ ነገርኩሽ አይደለ? የኔ ቃል ከእምነት ከመማል ሊበልጥ ይገባል። እኔን የምታምኚኝ የምይልሽ ሳይሆን ነገርሽ ነው። እሺ ይሄ ነገር ቀላል ትንሽ ነገር አይደለ? ይሄን ያህል ትልቅ ነገር ነው? ንገሪኝ ነው በቃ ማለት ነው። አልምልልሽም። በቃ እኔ ደስ ሳይለኝ አንቺ ደስ እንዲልሽ ነው ይሄን ነገር እያደረኩልሽ። በቃ ነው በቃ ያንን ነው አይደለ? እኔ የምናገረው ነገር እያንዳንዱ ነገር ላንቺ አይዋጥልሽም፣ አይሰማሽም አይደለ? እሺ ፈርቼ ነገ ጠዋት ደግሞ ብትክለ እንዳትሄድ ፈርቼ እንደዚህ ሰው ነው። እሺ እኔ በምልሽ ደስ ይልሻል? አዎ ምንኩልሽ እኔ ፍቅሬ ምዳለው ቃሌን በአምላክ ስም ሰጣለው። ደስተኛ ነኝ ካንቺ ጋር የማደርገውን ነገር አምኜበት ነው የማደርገው። ደሰታለው ባሳብሽ ሁሌ እስማማለሁ እንዳልሽው ይሁን ብያለሁ። እያንዳንዱን ነገር ደስተኛ ሆኜ ነው ካንቺ ጋር እያደረኩኝ ያለሁት። በቃሽ። ወደ መስለክስሽ ይገባሻል እኮ ደስተኛ መሆን። ፎቶሽን ሰቦታን ቀይር ሲት ጋር ፎቶ ተነሳ ነው ማለት ይችላል። እንነሳና እንትን ላይ የለሽማ ኪሎ እንደሆነ ንፋሱ ራሱ ይዘሻል የሚሄዱ የድሮ ጨዋታ ነው ግን የሆነ ጠንከር ያለ ድንጋይ ምናምን ያዥ አንተን ይዣለሁ እንዳትይ ድንጋይ እስቲ ከሳቤ ወፈረሽም አይደለም እና አሁን ቶሎ በዚህ አንድ አመት ውስጥ ቶሎ ታረጊና ስትወልጂ ስትታረሺ ያኔ ትወፍሪያለሽ። አይ ቆያለሁ ማዘርሽ እዛ ጠጥታ ይናጃ አይ እኔ ቆያለሁ አልወልድም። አባሽ ቶሎ አልወልድም ብሎ ነገር አለ እንዴ? ምን እናድርግ? ጨዋታ ይዘን እኮ ነው ወንድም ማለት ምን እናድርግ? እሺ እንደሱ እስቲ አንድ
እስቲ ሙሽራው ታደለ ሙሽራው ታደለ አቤት ሙሽራው ታደለ ይችን መሳይ ልጅ አገኘህ ሙሽራው ታደለ ሕይወት በቤሎን አሸብታ በቤሎን ናይስ። እንደገና ቀኝ እጅሽን እስቲ ወደሱ ደረቱ ላይ በዛኛው ኦኬ እንደዚህ ከፍ እስቲ ከፍ እዚህ አካባቢ ምንድን ነው አይኑን እያየሽ እኔ ካላሰር ነው ባባ ዝም ብላ ተለጣጥፈን ምን አብሮን የሚሰራ ካሜራማን ነበር ማለት ነው። ጀለስ የነገርኩ ነው። ከዛ በቃ ሙሉ የሚመጡትን ሙሽሮች አሳስሞ ነው የሚሄደው ብታይ እና ምን ልል ፈልጌ ነው ምን ሊፈልጉ አይደለም እስቲ መጨረሻ ግንባሯን እስቲ ሳም እስቲ እዚህ ልሻል ግን እዚህ ጋር ትንሽ ይጠባስ አለባት እና እኔ እየፈነከትኳት አሁን ራሱ ልታስበኝ ቅጣት ነው። ቅጣት ነው ታዲያ ሌላ ቦታ እኔ አባትሽ አይደሉ ግንባር ለምን ታስበኛለህ? እኔ አባቷ ነኝ። እስቲ ግንባር እስቲ ፎቶ እስቲ ናይስ። ፊቷን ሸፈንኩ ትንሽዬ ፊት በጣት ራሱ ትሸፈናለች። መከራ እኔ ሰርግ አልፈልግም፣ ኒካ ምናምን አልፈልግም። ቤት ቀጥታ ቤተሰቦች ነገር እነሱ ናቸው የሚገድሉ። ሰምተኛል። እነሱ ናቸው የሚገድሉ። እኔ እንደዚህ አልጨናነቅም። የሱፍ እኔ ምን አንቺ ምን ሆነሽ? አይተከዋል? ምን ሆነ? አይተከዋል? አሁን ምንድን ነው? አይበቃንም ነው? ቦታን ቀየረን ወይ? እየቀየረን መነሳት እንችላለን። ያ ማን ጓደኛ ነው የጠራን? የሆነ ድምፅ ሰማን መሰለኝ። ምንድን ነው? ምንድን ነው የሚል? እስቲ ይኪት ሹሬ ቶፋ ምንድን ነው? የእናንተ ናቸው እንዴ? ምንድን ነው? እንደፈጠሩ ምን ይላል? እኔ ምን አውቃለሁ? መሪም እኔ እኮ ግራ ገብቶኛል እኮ ያለው ሰው ያኗር ድምፅ ይሰማሻል? ያኗር ወይኔ ጉዴ ቶፋ እሱ ራሱ ነው። ወይኔ ጉዴ ይስቃል። ወይኔ ጉዴ ወይኔ ጉዴ እሺ ረጋ በይ ቆይ ምን እያደረግሽ ነው?